አትሽና መርጃን ፍቅራቸው በየቀኑ እየጠነከረ ሲመጣ መርጃን እጅግ በጣም ደስተኛ የሆነች አትሽ ደግሞ በአንድ በኩል እየፈራ ነው የሚገኘው። አትሽ የሚፈራው በትክክል አንድ ቀን እሱ ለምን ዓላማ እዚህ ቤት እንደመጣና ወደ መርጃን ውስጥ ለምን መጀመሪያ እንደገባ ሲታወቅ እንዴት መርጃን እምነቷ እንደሚሸረሸርና እሱ ልታፈቅርበት የቻለችበት ልብ ቀጥታ ከውስጧ ተሽቀንጥሮ እንደሚወጣ ስለሚያውቅ ነው። አትሽ እንዴ ብዬ ልንገራት እያለ እውነተኛውን ትክክለኛውን አጋጣሚ ይጠብቃል። ትክክለኛ ጊዜ ባል ነገር እንደሌለም ያምናል። ግን ደግሞ አሁንም ቢሆን ጎን ለጎን እየጠበቀን ያለው አስሊን ብትሆን ተስፋ አትቆርጥም። አስሊ ሁለቱን ለማለት ያደረገችው ሙከራ በሙሉ አልተሳካም። አሁን ግን የመጨረሻ ካርዷን እየመዘዘች ነው። ከዚህ ቀደም አንድ የተጠቅማበት ይህንን ካርድ አትሽ ይዟን ነበረ። በዚህ ምክንያት የበለጠ እንድትማረር እያደረጋ ነው። በሌላ በኩል ሙዘይን ዋናው ሳሎን ተቀምጣለች። ቁጭ ብላ ስራን እየሰራች ነበረ። ድንገት ነርሚን መጣች። ነርሚን መጣሽ እንዴ? እድለኛዋ ነርሚን። አቤት እንደው እንዳንቺ እድል ያለው ሰው ግን አለ በዚህ ምድር ላይ? ኧረ በጭራሽ የለም። የሚገርመው ነገር ፈጣሪ ግን እንዴት ይወድሻል። እንደዛ ያለቀሽበትን ሀዘንሽን ተመልክቷል ማለት ነው። አዲስ ልጅ ሰጠሽ። የሞተውን ልጅሽን ተክቶ መጣልሽ አዲስ ልጅ። ምን ጠብቂያለሽ? ያደገ የተመነደገ ልጅ ነው እንግዲህ አሁን የሚኖርሽ ስትራ ነበር። ነርሚን ተናዳ እየመጣች ነበር ወደ ሙዘይን። ምን አይነት ክፉ ሴት ነሽ ግን አንቺ። እኔ በህይወቴ በጣም ክፉ ሴት አውቃለሁ። እንዳንቺ ግን ክፉ ሰው በህይወቴ ያላየው። የኔ ላንቺ ያለኝ ጥላቻ ላንቺ ከልቤ መነጨ ነው። ልጅ የማጣት ስሜት ምን ማለት እንደሆነ አንድ ቀን ይገባሻል። አንድ ቀን ይህን ስሜት ታጣጥሚያለሽ አለቻት። ሙዘይን ከተቀመጠችበት ተነሳች። ባክሽን ምንም እንደማታቂ ምትኙን ነገር ማስመሰልሽን አቆሚ። እኔን ማታለል አትችይም። ምን አይነት ቆሻሻ ሰው እንደሆንሽ በትክክል አውቃለሁ ስላ ነበረ። ልጅ ሙራት እንዲሞት ያረግሽው አንቺ ነበርሽ። ወደ ሞት እንዲሄድ ያረግሽው አንቺ ነበርሽ። እርግማን ያውንም ቢሆን አልቀረም። ገባሽ? ይሄ ፍትህ በእርግጠኝነት አንድ ቀን ዳኝነት ያገኛል። ፈጠነም ዘገየም አንድ ቀን እበቀልሻለሁ። በቀል የማይቀር ነገር ውስጥ ነበር። ማን ስለሆንሽ ነው አንቺን የምታስፈራሪኝ? ማን ስለሆንሽ? መልሽልኝ እስኪ። አንቺን ብትሆኚ ልጄ ላይ ያረግሽው ነገር በጭራሽ አረሰውልሽም እያለቻ ነበር። እኔ እንዳንቺ ጨካኝ አይደለሁማ። ጨካኝ በሆን ኖሮማ ፈነግል አልነበር። ገባሽ? ንግሪን ምህረት አሳየኝ። አላረኩትም። መግደል የኔ ዓላማ አልነበረም። እንደ እናት ልጅን የማጣት ስሜት ምን አይነት ህመም እንዳለው እንድታዩ ይፈልጋለሁ። በእንግዲህ አሁን ፈጣሪ ሁሉ ነገር ይሰጥሻል ስትራ ነበር። ሙዘይን ተናዳ በጥፊል ተላል ነበር ነርሚን ቶሎ ብላ የሙዘይን እጅ ያዘችና ገፈተረቻት። ሙዘይን ተሽቀንጥራ ወደቀች። ከዚህ በኋላ ከኔ ጋር ሳፋጣ ቆሚ። ባትሳፈጭኝ ይሻልሻል። ስታስቢው እኔ ያንቺ ኢላማ መሆን የምችል ይመስልሻል? በቀለሉ የምጠቃ ይመስልሻል? በጭራሽ አይደለም። እኔ ደካማ ነርሚን አይደለም ብላ ጥላት ሄዳለች። ሙዘይን እዛው ሶፋ ላይ እንደተቀመጠች ደንግጣ እያለከለከች ነበረ። እንደዚህ ይሆናል ብላ በጭራሽ የገመተች አይመስልም። በሌላ በኩል አትሽ ቢሮ ውስጥ ነው ያለው። በድንገት ቡራክ እየመጣ ነበረ። ቡራክ ወደ አትሽ ቢሮ ገባና አትሽ አሁንም ተናደብኛል ልንድም እያል ነበረ። ለምን እናደድብሃለሁ ቡራክ? ለምን ተበሳጭብሃለሁ? አንተ እኮ እዚህ ጋር ምንም ያረከው ነገር እኮ የለም። እንግዲህ መሆን ያለበት ነገር ሆኗል። እንግዲህ ያው ነገሮች ከዚህ በኋላ ምን ያህል ከባድ ሊሆን እንደሚችሉ ትገምታለህ አይደል አለው። አዎ እንግዲህ እኔ ከመጀመሪያው ቀን ጀምሮ ዝግጁ ነኝ። ለዚህ ዝግጁ ነኝ። ሲጀመር አንተም ከስንት ነገር ላይ አንስተህ እዚህ ደረጃ አብቅተኸኝ ስራ ደግሞ ሰጥተኛል። ለእሱ አመሰግናለሁ እያሉ ነበረ። ይገባኛል። ነገር ግን የሀይደርን ሁኔታ በተመለከተ ብትጠነቀቅ ባይ ነኝ። በራስህ ነገሮችን ማድረግ የለብም። ይሄ ሰውዬ በጭራሽ ምንም የሚታመን ነገር የለውም። ተጠንቀቅ። በተለይ ደግሞ ሃይደርና ነርሚን ምን አይነት በህይወት ስቃይ እንዳመጡበት ታውቃለህ። ለዚህ ሁሉ ስቃይ የበቃው በሁለቱ ምክንያት ነው። እንግዲህ አሁን ነገሮችን ማስተዋል አለብህ እያሉ ነበር። እሺ እያለ ቡራክ ጭንቅላቱን ይነቀንቃል። ነገሮች ከተጠናቀቁ በኋላ ይሄ ካምፓኒ ያንተ ይሆናል። ያንተ ብቻ ሳይሆን ከመርጃን ጋር አብራችሁ ይህንን ካምፓኒ ታስተዳድሩታላችሁ። የሚገባችሁ ይሄ ነው እያሉ ነበረ። በእውነት አመሰግናለሁ ወንድሜ እያለ ቡራክ ዚጋቴሽን ያመሰግነዋል። ከዛ ድንገት መርጃን እየገባች ነበረ። መርጃን ገባችና ከዛ ልትወጣ ነበር እሷ ራሷ። ቡራክ ደግሞ ቀድሟ ሊወጣ ነው። እሷ የመጣችውን ዶክመንት አስቀምጣ ቡራክ ፊት ለፊት ቆመችና ቡራክ አንተ እዚህ ጋር ልትወጣ ያለኸው እኔ ስለመጣሁ ከሆነ ምንም መውጣት አይጠበቅብህም። እኔም እየወጣሁኝ ነበር አለችው። ቡራክ ዞር ብሎ አትሽን እያየው ነበረ። አረ ችግር የለም እኔ እኮ እናንተን መረበሽ ስላልፈለግኩኝ ነው ይላል። አረ ምንም ያረከው ነገር የለም በጭራሽ ቡራክ። በነገራችን ላይ እናንተ ወንድምና እስከሆንን ድረስ መኖር ያለብን አንድ ቤተሰብ ውስጥ አንድ ጣሪያ ስር ነው እና ከዚህ በኋላ ቡራክ በትልቁ ቤት አብሮን እንዲኖር ፈልጋለሁ ብላ መርጃን ተናገረች። አትሽ እሺ ብሎ ጭንቅላቱን ከላይ ወደታች ይነቀንቃል። ብቻ እንድትሆን ብዛት አልፈልግም። እሺ ያንተ ቦታ መሆን ያለበት ከቤተሰብ ጋር ነው አለችው። ለመልካምነትሽ አመሰግናለሁ እያለ አመስግኖ ጭንቅላቱን ነቅንቆ ቢሮ ለቆጣ። ከዛ መርጃን ልትሄድ ነበር። መርጃን ቆይ ይላታል። አትሽ ምንድነው እያለችው ነበረ። ድንገት ዛሄድ መጣችና አትሽ ትፈልጋለህ እያለችው ነበር። መጣ ይላታል። ከዛ የመርጃን እጅ ይዞ ሊወጣ ነበር። ወዴና ስራ ነበር ነይ እያልኩሽ እኮ ነው ይላታል። የት ነው የምሄደው? ዝም ብዬ እንደ በግማ ልጎተትልም ስራ ነበረ። ስራ አለብኝ አለችው። ነይ እያልኩሽ እኮ ነው ይላታል። የትም አልሄድም። ምንድነው አንተ እንዴ ለምሮ የምታስገድደኝ ያለችው ነበረ። ወይ በፈቃደኝነት ተመጫለሽ ወይ
ተሸክመሽ ይሽዳለሁ እያላን ነበረ። በመጨረሻ እጇን ይዟት እየወጣ ነበር ከቢሮ። በሌላ በኩል ነርሚን ወደ መኝታ ክፍሏ እየመጣች ነው። እዚህ ጋር ሃይደር አሁንም ቢሆን የአቴሽን ነገር ማጣራቱን አላቆመም። እሷ መጣችና ወዴት እየደወልክ ነው እያለችው ነበር። እስኪ ተይኝ በእናትሽ አንቺ ሴት ይላታል። እስኪ ተመልከት አሁንም ቢሆን ስለ አቴሽ እያጣራ ነው። በቃ ይህን ሰውዬ መከታተል አቆም። እሱን ለመከታተል ብለህ ያወጣው ገንዘብ ግን ታውቀዋለህ? በጣም ብዙ ገንዘብ ነው ያወጣው። በቃ ልጃችን አፍቅሯታል። በጭራሽ ሊተዋት አይችልም። ጭራሽ ከዚህ በኋላ ቤተሰባችን ሊጎዳ አይችልም። እየነገርኩ እኮ ነው ሃይደር። ሰው የሚልን ነገር ስማ። እንዲህ ምንድን ነው አንተ በቃ ሁል ጊዜ እንደዚህ እንደተጃጃልክ ትቀር ነው እንደ ሃይደር? እያናገርኩ እኮ ነው እያለችው ነበረ። እሱ ግን ዝም ብሎ ስልክ መደወሉን እየደወለ አሁንም መደጋገሙን በጭራሽ አላቋረጠም። ዞር ብሎ ይመለከታታል። ስማ እስካሁን ድረስ ጠብቄ ያለው ብዙ ነገር አድርጌያለሁ፣ ለፍቻለሁ። ይሄ ነው የኔ ሽልማት፣ ይሄ ነው ሽልማቴ እያለችው ነበረ። ሲጀመር ማን እዚህ ውስጥ ጣልቃ ግቢ ያለሽ? ማን ግቢ ያለሽ? ብትሄጂ ይሻልሽ ነበር። በእውነት የምወደው ነገር ከህይወት ያሰጥተሽኛል እያል ነበር የሚያወራው ስለቀደመው የሱ የማገጠባት የጎን ጓደኛ ወይም ደግሞ ውሽማው እንዲሁም የተወለደው ልጅ ቡራክ ነው። አገባሽም ነበር ምን ጣልቃ አስገባሽ እያለን ነው። እዚህ ጋር እንዲህ ብሎ ጮሆባት ከወጣ በኋላ ቁጭ ብላ እያለቀሰች ነው። በሌላ በኩል አቴሽ መርጃን ይዟት ወደ ፎቅ ህንፃ ላይ ጫፍ ላይ መጣ። ከመጣ በኋላ ምግብ እዛ ተዘጋጅቷል የሚያምር ቦታ ላይ። ከዛ ተመለከታትና አብረን እንቀመጥ እስኪ በጣም ነው የምወድሽ የማፈቅርሽ እያለን ነበረ። አውቃለሁ እሱን እንኳን በቃ ነው የሆነ ጊዜ ምንም አልሰራም እያለችው ነበር። በግድ ታገላት። ከዛ ተቀመጠች። ከዛ በኋላ ስታሰበው በዚህ የምታጃጅለኝ ይመስላል እያለችው ነበር። ኧረ ላጃጅልሽ አይደለም መርጃን። ለምን እንደዛ ትያለሽ? ቆይ ለምን እንደዛ ትያለሽ? አልገባኝም። ምን ማለት ተሳስተሻል በጣም። እኔ ሀሳቤ አንቺን ማሞኘት አይደለም ይቅርታ መጠየቅ ብቻ ነው ፈልገው እያለ ነበር። ጥሩ ጠይቃ ይቅርታን ተቀብያለሁ እያለችው ነበረ። እኮ ይቅርታ እየጠየኩሽ ነው እንስማማ፣ በነበርንበት እንቀጥል እያለ ነበረ። ጥሩ ይቅርታን ተቀብያለሁ፣ ምግቡ ግን አላስፈላጊ ነው ገባ አይደለም ምንም ጥቅም የለውም በቃ ልሂድ እያለችው ነበረ። ከኋላ መጥቶ እያቀፋን ነበር። መርጃን አትሂጂብኝ እባክሽ አትሂጂብኝ ብሎ እያቀፋን ነበረ። እየለመንኩሽ ነው ይላታል። ጥይሽ እንደማልሄድ ታውቂያለሽ አይደል? እንደማልተውሽ እያለ ነበር። አላቅም እሱን አላቅም እንግዲህ ልቤን በቀላሉ እየሰበርከው አለችው። እንዲህ አሁን እየነገርኩሽ እኮ ነው ብሎ ከኋላ እያቀፋን ነበረ። ምንም ቢፈጠር ምንም እኔ አንቺን በጭራሽ መተው አልችልም፣ ምንም ቢፈጠር ምንም እያለ አስሬ እዚያ ጉንጯና አንገቷን እየሳማን ነበረ። ዞር ብላ አቀፈችው። ሁለቱም ተጣብቀው እየተቃቀፉ ነበረ። ታውቂያለሽ ድርቅ ያልሽ ደረቅ ነሽ እያለ ነበረ። በግድ ነበር ያሳመናት። ለዛ ነው ግን አሁን አስሊ ቀስ በቀስ የመርጃንና የአቴሽ ጉዳይ ከአቅሟ በላይ የሆነባት ነው። ልትቋቋመው ከምትችለው በላይ ሆነባት። አስሊ ብዙ ነገር ሞክራለች፣ ነገር ግን ምንም ነገር አልሰራም። አሁን ደግሞ ማማረር ነው የያዘችው። ማማረሩን ተያይዘዋለች። አቴሽና መርጃን ሲያሳልፉ የነበሩትን ነገር እሷ በዓይኗ እየተመለከተችው እንደዚህ የመሰሉ አጋጣሚዎችን እያየች እያሰበች ነበረ። ከዛም በኋላ እነዚህን ያየቻቸውን አጋጣሚዎች አስታውሳ ውስጧ እጅግ በጣም ተረበሸ። ከዚህ ቀደም አቴሽ በሙዜንና በሁሉም ፊት ነበረ እኔና እሷ ትልልቆች ነን፣ ልጆች አይደለንም፣ መወሰን ያለብንን ነገር እንወስናለን እያለች እዚህ ጋር ሲናገር የነበረው አስሊ አሁንስ ተስፋ የለኝም ብላ እያሰበች ነው። ከዛ እንደዚህ እያማረረች እያለ ድንገት የመጣው ጀማል ነበረ። ጀማል መጣና አስሊ ምንድነው ችግር አለ እንዴ ምን ሆነሽ ነው እያለ ነበረ። ምክንያቱም ስትናደድ በጥፍራ እዚህ ጋር እጇን ጫን ብላ መውጋት ታቀበታለች። እሱ እየተቆጣ ነበር። ራስና ትጉጂ እያለ ነበረ። ምን ማለት ለማን ብለሽ ነው ራስሽ እንደዚህ መጎጂው እያለ ነበረ። እሷ ደግሞ ይሄ የመርጃን ጉዳይ ከማስበው ላይ እያሳመመኝ ነው አለችው። ምንም አታስቢ ሁሉም ነገር በጊዜ ይሆናል። ለምን እንደዚህ የምትሆኚው ግን አንቺ እያለ ነበረ። ተቆጣት። ተይቅርብሽ እያለ ነበረ። ምን ነው የምታወራው እያለችው ነበረ። በነገራችን ላይ ባለፈው ለታ ያን ፎቶ እዛ ቢሮ አምጥተሽ ያስቀመጥሽው አንቺ እንደሆንሽ አውቃለሁ። ምንድነው ግን አንቺ ምን እያረግሽ ነው ያለሽው? አስሊ የምታደርጊው ነገር ትክክል አይደለም። ወደድሽም ጠላሽም አሁን ይፋቀራሉ ይወደዳሉ አላት። እና ምን ነው የምትለው? ምን ይጠበስ? ምን ነው የምትለው ስትለው ነበረ። ምን ይሆነ ምንም ያልኩት ነገር የለም። በቃ ግን በቃ ከዚህ በኋላ የምትቀይረው ነገር የለም። መርጃን ከዚህ በኋላ በቃ ከአቴሽ አትለይም፣ አቴሽም ከመርጃን አይለይም። ይሄ ከዚህ በኋላ አንቺ ጣልቃ ስለገባሽ የምትበትኝ ህይወት አይደለም። በቃ ሁለቱም ይፋቀራሉ። እባክሽ አስሊ ይቅርብሽ። አስሊ አሁን አንቺ እያረሽ ያለሽው ነገር የክፉ ስራ ነው ይላታል። የክፉ ስራ ገና አላየውም። ለምወደው ለማፈቅር ሰው ብዬ የቻልኩትን ነገር አረጋለሁ። እሺ ለአቴሽ ብዬ የቻልኩትን ነገር አረጋለሁ። ህይወቴንም ቢሆን እሰጣለሁ። ገባ? መስዋዕት መክፈል ያለበት ሰው በሙሉ በዚህ ሰዓት ላይ መስዋዕት ይከፍላል እኮ። አስሊ ነገር ይቅርብሽ እኮ ነው የምልሽ። በዚህ ሰዓት ትጎጃለሽ። ታይ ከዚህ ነገር ራስሽን ብታረቂ ነው የሚሻለሽ። ምን ማለት ነው? አንቺ ግን ፍቅርና ልክፍት ምን እንደሆነ ልዩነቱን ግን ታውቂያለሽ? አታውቂም። ይሄ ልክፍት ነው፣ ፍቅር አይደለም። ፍቅር የምትወጂን ሰው እንድትጎጂ ያደርጋል። እሺ ይሄ ልክፍት ነው እያለን ነበረ። እኔን ለማስተማር እንዳትሞክር ጀማል። ብዙ የማታውቀው ነገር አለ። አንተ ስለ ፍቅር ደግሞ ምን ታውቃለህ? መች ወደህ ታውቃለህ እንዴ? ፍቅር ማቅ ድንጋይ የሆነ ሰው እንዴት ብሎ እንደዚህ ሊናገር ይችላል እያለችው ነበረ። አስሊ ሰው ላይ አትፍረጂ። ፍቅር ልወቅ አልወቅ አንቺ ምንም የምታውቂው ነገር የለም። ስለኔ ምንም ቅንጣት ታክል ምንም አይነት እውቀት የለሽም። ገባሽ አይደለ? ስለ ፍቅር ልወቅ አልወቅ ምንም የምታውቂው ነገር የለም እያለ እጇን እየያዘ ነበረ። ምንም አታውቂ ብሎ አይኗን ተመለከተ። ምን ሆነሃል እያለችው ነበረ። አስሊ ምንም አታውቂ ይላል። ከራሱ ጋርም እያወራ ነበረ። የልቤን ብትረጁ ደስ ይለኝ ነበረ፣ አንቺ ግን አይገባሽም እያለ ነበር። እጇን ለቀቀ። ከዛም በኋላ ተመለከታትና መርጃን አቴሽን በጣም ታፈቅረዋለች፣ እሱ በጣም ያፈቅራታል። ሁለቱም መለየት በጭራሽ የማይሳካልሽ ነገር ነው ይቅርብሽ ብሏት ይሄዳል። እንዲህ ብሏት ከሄደ በኋላ እያለቀሰች ነበረ። እያለቀሰች ግን የምታስበው በቀሉን ነው።
በሌላ በኩል መርጃና አቴሽ አሁንም ቢሆን ምግባቸውን መብላታቸውን ቀጠሉ። ምን አለበት ግን ሰዓቱ ሄዱ ባይመሽ ሁል ጊዜ ካንተ ጋር እንደዚህ ጥሩ ጊዜ እያሳለፍኩ ብቀጠል፣ እንዲሁም አሁን መምሸት የለበትም እዚሁ ተቀምጠን እንቀር በቃ እያለችው ነበር አደለ። ከተወሰኑ ቀናቶች በኋላ ሰው እዚህ ሲያገኘን ልክ እንደ ሐውልት ቀጥ ብለን ነው የሚያገኘን፣ እሱ ነው የምፈልገው እያለን ነበረ። ምን ችግር አለው? ጣሊያን ውስጥ እንደተገኙት ፍቅረኛሞች ነው እንዴ? በአጽም ነበር የተገኙት፣ እንደውም እነሱ ተቃቅፈው ስሩ ነበረ። እነሱም አጫራሽ ሞቱ እንኳን አይለያየንም ብለው ነበረ በዚህ መንገድ መቃብራቸውን ያኖሩት አላት። አሁን እንደዚህ ነበረ እኔ የምፈልገው ታውቃለህ። ለመጀመሪያ ጊዜ እዛ ጀልባው ሳይ ነበረ በቃ ይሄ ሰው የኔ ጣፋንታ ነው ብዬ ከራሴ ጋር ያወራሁት አለችው። ኧረ በጣም ይገርማል። የኔ ደግሞ ልክ ሳይሽ ልጅነቴን የሚያስታውሰኝ ይመስለኛል። ሳይሽ ገና ወደኋላ ብዙ ነገር ይመልሰኛል፣ ወደኋላ ብዙ ነገር ይስበኛል እያለ እየነገራን ነበረ። የሚያወራው ነገር ገርሟት ስትመለከተው ነበረ። ብዙ ልጅነት ነገሮች እንደምታስታውሰው እያስረዳን ነበረ። ከዛም በኋላ ድንገት የሆነ ኤርፎን ነገር አወጣ፣ ለእሷም እየሰጣን ነበረ። ከዛም በኋላ በመቀጠል ነይ እንደነስ አላት። ለስለስ ያለ ሙዚቃውን ከፍቶ በጆሮ ካረገላ በኋላ ቤርፎን ሁለቱም አብረው መደነስ ጀመሩ እየተያዩ። መርጃን የበለጠ እየወደደችው እያፈቀረችው ስትመጣ አቴሽ ደግሞ እየነገርኳት ቀን ነገሮች ፍርክስክሳቸው ይወጣሉ ብሎ ፈርቶ አሁንም ሰግቶ ከሷ ጋር ጊዜውን ማሳለፉን ቀጥሏል። ወርቃማ ጊዜ። ነርሚን ቤት ውስጥ ናት። ነርሚን እያነጫነጫት ነው። ነርሚን በነገሮች እጅግ መበሰጫጨት ጀማምሯታል። ከዛ ድንገት ቺቼክ መጣችና ቡና ልታቀርብላ ብላ ቡናው ምንጣፍ ላይ ተደፋ። ሲደፋ ነርሚን ምንጣፉ ላይ ቡና የተደፋ አይደለም ያስመሰለችው ሌላ ነገር የተፈጠረ ነው ይመስለው። እንዴት ይሄን ምንጣፍ ትደፉብኛላችሁ? ከአውሮፓ እኮ ነበረ ሰው ገዝቶ ያመጣልኝ ብላ ላንቋ እስኪተረትር ድረስ ጮችባቸው። ድንገት ቢናዝ መጣች። ቺቼክ ናት። ታውቃላችሁ እናንተ ሁለታችሁ ተደምራችሁ ብትሸጡ ይህን ምንጣፍ ዋጋ አታውጡም። ስንት ነገር ብር አውጥቼበት ነበር ይህ ምንጣፍ የመጣው አዝሩት ስትል ነበረ። አይጸዳም የፈለገ ነገር ብታረጉ ብላ ጨዋባቸው ትሄዳለች። ቢናዝ እዚህ ጋር ቺቼክ ነው ይልሽ አየሻረለ የኛ የኑሮ የህይወት ልዩነታችን አየሻረለ እንደፈለጉ ይጮህብናል ስትል ነበረ። በሌላ በኩል እነዚህ ስልክ እያወራ ነው። ሄለው ጥሩ ነው የሟኛ ገንዳ እንዲኖረው ፈልጋለሁ። የማፈቅራት ሴት እንደዚህ አይነት ነገር ይመቻታል። እባክህ ለየት ያለ ነገር እንደሱ አርክቴክት ናት የማፈቅራት ሴት። እሷ የምትወደው እንደዚህ አይነት ነው። እንደገና ደግሞ ወጣ ብሎ በእንጨትና በጣውላ እየተሰራ እንዲሆን ፈልጋለሁ። በአንድ አቅጣጫ እየተወሰነ የሆነ የእርሻ መሬትም እንዲኖረው ፈልጋለሁ። አሳዎች ምናምን ነገር ቢኖሩ ላክልኝ አመሰግናለሁ እያለ ነበረ። ለመርጃ መሆን አለበት። ድንገት ቡራክ አየው። ከዛ በኋላ ነዚርን ሳይው ደነገጣውንም ቢሆን ፍራቱ አለቀቀውም። ሲደነባበር ነዚር እያየው ነበር። ሳቀ። ቡራክ ባጠገቡ አልፎ ነበር። ቆይ ወዴት ነው እንዴት ነው ቡራክ እንዴት ነህ እያሉ ነበር። ደህና ነኝ አንተ እንዴት ነህ እሱ ነበር። ደህና ነኝ ሰሞኑን ብዙ ነገር እያየን ያለ ነው። ስማ ምን አይነት ነገር ውስጥ ነው አንተ ግን ከአትሽ ጋር ገባው? ከአትሽ ጋር ምን ጉዳይ ነው ያለ እያል ነበረ። ኧረ እኔ ወደ ምንም ውስጥ አልገባውም። ስለምን እያወራ እንዳለ ምንም አቀል ነገር የለም ይለዋል። ነዚር ግን ስማ እዚህ ጋር ስተኝ ማነው ግንባሬ ላይ ጅል የሚል ጽሑፍ አለ እንዴ? ቡራክ ተመልከተኝ የሆነ ነገር ውስጥ ገብታችኋል ይኸውልህ ስማ ግን አውቀዋለሁ ብትነግረኝ ግን የተሻለ የሚሆነው ካገኘሁት ግን ታውቃለህ እንደሚፈጠር እያሉ ነበር። ምን ይፈጠራል ይላል። ብዙ ነገር ይፈጠራል። ምንድን ነው እሱ የምታፈጥብኝ ሲለው ነበረ። ምን ችግር አለ ባፈጥብህ? ሰው ስላፈጠጥብህ ለምን አፈጠጥብኝ ትላለህ እያለው ነበረ። ያንተ አፈጣጥ ግን በጣም ይለያል። ታዲያ ቡራክ ይኸውልህ ስማ አሁን ትክክለኛ ማንነት ታውቆብሃል። ቀጣይ ደግሞ ምን ውስጥ እንዳለ ይታወቅብሃል ይላል። ድንገት ደሜ መጣች። ምንድን ነው የምታወሩት ስትላቸው ነበረ። ምንም ካምፓኒያችን ውስጥ ስላለው የሂሳብ ስራ አንዳንድ ስራዎችን እያወራን ነው እያል ነበር ቡራክ። ከዛ በኋላ እዚጋ ነዚር በቃ ቻው ብሎ ይሄዳል። ከዛ ድሜትን ብትሆን ቡራክን ቻው ብላው ትሄዳለች። ቡራክ ብቻውን ቀረ። ከራሱ ጋር እያወራ ነበረ። በሌላ በኩል መርጃና አቴሽ ደግሞ ቤት መጥተው እሷ ራሷን በመስታወት እየተመለከተች ነው። ትኩር ብሎ ይመለከታታል። የአንገት ሀብሏን እያስተካከለች ነበረ። ይሄን የአንገት ሀብል በጣም ወድጄዋለሁ፣ በእውነት እኔ ላይ ያምርብኛል፣ ስለገዛልኝ ድጋሚ አመሰግናለሁ እያለችው ነበረ። እሱ ግን ከራሱ ጋር እያወራ ነው። እሷን እያየ ግን መቼ ነው እውነቱን ምነግራት? መቼ ነው ልነግራት የምችለው? መቼ ነው? እንዴት ብዬ ነው ምነግራት? አሁን ስትስቅ ደስ ትላለች። ነገር ግን እውነቱን የነገርኳት ቀን ልክ እንደ ሸክላ ነው ስብርብር ፍርክስክስክስ የምትለው እያለ ነበር። ከዛ ከኋላ መጥቶ እያቀፋን ነበረ። አናምርም ግን ሁለታችንም እንደዚህ እንዳማርብን እናረጃለን እያለችው ነበር። በትክክል እያላን ነበረ። እሷ ቀጣይ ምን ማድረግ እንዳለባቸው ምነት ቆንጆ ጊዜ እንደሚያሳልፉ እያሰበች ስትደሰት፣ አቴሽ ደግሞ ሰውነቱ አልታዘዝል ብሎታል። ግራ ገባፉን እያያዘ ነበረ። የበለጠ እየጨነቀው ነው። እሷ ላይ የሆነ ግፍ እየሰራባት እንዳለ አይነት ስሜት እየተሰማው ነበረ። አስሊ ደግሞ መርጃን እስከምታገኛ ድረስ እየጓጓች ነው። መርጃናም የራሷ ቢሮ መታለች። ድንገት አስሊ መጣችና አቴሽ ማን እንደሆነ ታውቂያለሽ ብላ እየጠየቀቻት ነበረ። አስሊ ልትጀምረው ነው። አስሊ ልታወጣው ነው ሁሉንም ሚስጥር ለመርጃን ልነግራት። አቴሽ ማን ነው? ስለሱ ምን ታውቂያለሽ? 187 ቀን ምን ማለት ነው? ትርጉሙን ታውቂያለሽ ወይ ብላ ጠየቀቻት። መርጃን ግራ እየገባን ነው።
ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።